ሰበር ዜና ውድና የተከበራችሁ ተመልካቾች የዕለተ ማክሰኞ መረጃዎችን ይዤላችሁ መጥቻለሁ። መረጃውን ለማግኘት በቅድሚያ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆናችሁ ቻናሌን እንድትቀላቀሉ በትህትና ጠይቃችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሰዓድ ዩቲዩብ ቻናል ቤተሰቦች እንደምን አላችሁልኝ? እኔ ያለሁላችሁ አልሐምዱሊላህ። የዕለተ ማክሰኞ መረጃዎች ምንድን ነው በሚለው መረጃውን ለማግኘት በቅድሚያ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆናችሁ እንድትቀላቀሉ በትህትና ጠይቃችኋለሁ። የዛሬው መረጃችን ምንድን ነው ወደሚለው ስንገባ ማለት ነው መረጃችን እንግዲህ እንደሰማሁት ከሆነ አለፍ ብሎ በኢትዮጵያ ላይ የተፈጠረ ያለው ችግር መከራ አሁንም አላቆምም፣ እንደቀጠለ ነው። ሕፃን ልጅ እየተገደለ እስከ ዛሬ በሌላ ነበረ ሲገደሉ የነበረው፣ አሁን ላይ ደግሞ በእናትና በእንጀራ አባት መገደል ጀመሩ። እረ ይህ ነገር ወዴት እያመራ ነው? ይህ ነገር እንዲቆምልን ሁላችንም የቻልነውን ማድረግ አለብን። ውድና የተከበራችሁ ቤተሰቦች ቻናሌን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እየሆናችሁ ተቀላቀሉ ማለት ነው። እንግዲህ ለከንቲባው ወይም ደግሞ ልክ ህግ እንዳለው ማለት ነው። ህግ የለም በአሁኑ ሰዓት እንኳን ህግ የለም። ያው እንደ የተባለው እንግዲህ እውነት ቢሆን ለህግ እንዳመለከቱ ነው። ገዳይ ይገደል ተብሎ ለገዳይ ይገደል ተብሎ እንደ ሳኡዲ ህግ ጥያቄ ተቀርቧል። እንግዲህ ጥያቄያችን እንድመለስልን ሁላችሁም ዱአ አድርጉ። ሁላችሁም የቻላችሁትን አድርጉ። በሀገራችን ላይ ያለው ችግር መከራ የህፃን ልጅ አስገድዶ መድፈር እንዲሁም መድፈራቸውም ሳይቀር መገደል በጣም እየቀጠለ ነው ያለው። በህፃን ኢቫን ሲባል ከህፃን ኢቫን ወዲህ እንኳ በጣም ብዙ ህፃናቶች እንደሞቱ ሁላችሁም ታውቃላችሁ። ገዳዮቻቸው ደግሞ ሳይገደሉ እስር ቤት በጥሩ ሁኔታ እንደሚኖሩ እየታወቀ ነው ማለት ነው። አሁንም እስር ቤት መግባት ሳይሆን ህፃን ልጅ የደፈረ ሰው፣ ህፃን ልጅ የገደለ ሰው ወይም ሰውን የገደለ ሰው መገደል አለበት። በቃ እንደዚህ ካልሆነ በሳኡዲ ያለው ህግ በእኛ ህግ ካልሆነ ሰው ማለቁ ነው በቃ። ህፃን ልጅ ማደግ አልቻለም። እየተወለደ እየተደፈረ በአሰቃቂ በአስፈሪ ሁኔታ እየተደፈረ እያለቀ ነው ማለት ነው። ቤተሰቦች ሁላችሁም ላይክ ሼር እያደረጋችሁ ቻናሌን ቤተሰብ እየሆናችሁ እንድትቀላቀሉ በትህትና እጠይቃችኋለሁ። ሁላችሁም ሰብስክራይብ አድርጉ፣ ላይክ ሼር አድርጉኝ። ሰሞኑን ጥሩ እየሄዳችሁ ነበር ቤተሰቦች። አሁንም ላይክ ሼር እያደረጋችሁ ቻናሌ እንድትቀላቀሉ በትህትና እጠይቃችኋለሁ። ይህ ህፃን መገደል ይብቃን። በህፃን ልጅ ያለው አሰቃቂ ሁኔታ ከመድፈራቸው መግደላቸው በጣም አሳፋሪና ኢትዮጵያዊ ለመባል የሚያሳፍር የሚያሰቅቅ ነው ማለት ነው። ይህ ነገር መቆም አለበት። ይህ መቆም ያለበት እንዴት ነው? የገደለ ወይም የደፈረ ሰው መገደል አለበት። በቃ ይህ ጥያቄ መመለስ አለበት። የምር እንደዚህ ካልሆነ መቼም ቢሆን ሀገራችን አትድንም። እውነቴን ነው የምላችሁ። መቼም ብኮን አትድንም ሀገራችንን ለማዳን ምንድን ነው ማድረግ ያለብን? የገደለ ሰው መገደል፣ የደፈረ ሰው በቃ ይህ ነው መሆን ያለበት ማለት ነው። እና ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። ሀገራችን ሰላሟ ትመለስልን። ሰላሟ ጠፍቶብናል። እኛ በሀገራችን ባለው ሁኔታ በጣም ልባችን እየቆሰለ በጣም እያዘን ባለበት ሁኔታ ላይ እነሱ ደግሞ ህፃን ልጅ እየደፈሩ ቢያንስ እንኳን እንዲሁ ህሊና የሌላቸው ቆሻሻ ሰውዬውስ እሺ፣ እንጀራ አባት ተብዬውስ እሺ፣ እናትየዋ እንዴት የገዛ ልጇን ታስገድላለች? ብዙ የለፋችባትን ብዙ የደከመችባትን ብዙ የተሰቃየችባትን ልጇን ለማስገደል ትንሽ እንኳን አይቀፈፋትም?
የምር መገደል አለባቸው። እነዚህ ሁለት ሰዎች መገደል አለባቸው። ለሌላው መታረሚያ፣ ለሌላው መቀጣጫ መሆን አለባቸው። በቃ እንደዚህ ካልሆነ ኢትዮጵያ ላይ ምንም ሰላም አይፈጠርም። ቤተሰቦች መቼም ቢሆን የዚች ልጅ ገዳዮች እናቷን መገደል አለባት፣ ሰውየው መገደል አለበት። ሁላችሁም ይገደሉ ማለት አለባችሁ። ለምን? ምክንያቱም በህፃን ኢቫን በእናትየዋ እንባ ያላለቀሰ ሰው የለም። ሁላችንም አልቅሰናል። ሁላችንም ልባችን ደምቷል። ከዛ ወዲህ ደግሞ በኦሮሚያ ክልል በጅማ ነው በየት ነው አንዲት ልጅ እንደዚሁ ተገደለች። ቆንጅዬ ህፃን። አሁን ደግሞ ይችን የምታሳዝን ህፃን በእናትና በእናት ባል በእንጀራ አባት መገደል ማለት በጣም አሳፋሪ አሰቃቂ ድርጅት ነው። ቤተሰቦቼ ሁላችሁም ሰብስክራይብ አድርጉኝ፣ ላይክ ሸር አድርጉ። ይህ ነገር ለሁሉም መድረስ አለበት። ይህ ነገር በእኛ ልጆች ላይ ነገ ምን ይፈጠራል፣ ዛሬ ላይ እንደዚህ እየሆነ ወደፊት ምንድን ነው የሚፈጠረው ብላችሁ ስታስቡ ምን ይመጣላችኋል? ቤተሰብ ወላሂ እኔ ኢትዮጵያዊ ነኝ ለማለት ያሳፍራል። ምክንያቱም በሌላው ሀገር ላይ በህፃን ልጅ አይደለም፣ በህፃን ልጅ ለሴት ልጅ ክብር ያለበት ነው በሌላው ሀገራት። የኛ ሀገር ግን ህፃን ልጅ የ7 ዓመት የ6 ዓመት የ8 ዓመት ህፃን እየተደፈረ እንዴት ነው በዚህ አሰቃቂ ሁኔታ ልንኖር የምንችለው? ሐስቢ አላህ ወኒዕመል ወኪል አለይሁም፣ ሐስቢ አላህ ወኒዕመል ወኪል አለይሁም። ወላሂ በጣም እኔ እንጃ ልጅቷን ሳያት አልቻልኩም። ምክንያቱም በዛይ በሂቫን በጣም የእናትየዋ ለቅሶ አሁን ድረስ ሁል ጊዜ ፊቴ ላይ ትመጣብኛለች። ወላሂ እኔ እንጃ ምን እንደምል አላቅም። አላህ በቃ ብሎ እንግዲህ ይህንን ጊዜ ያሳልፍልን። የራሳችን ክፋት እዚሁ ደረጃ ያደርሰናል። የራሳችን ወንጀል እዚሁ ደረጃ ያደርሰናል። ምክንያቱም ህፃን ልጅ ምንም በማታውቀው ነገር ምንም በማይታሰብ ነገር በአሰቃቂ ሁኔታ ተደፍራ ተገላ ከዛ ለእኛ ጥሩ ነገር ይመጣልና ማለት አስባችሁታል? እንዴት ነው እኛ ጥሩ ነገር የምናገኘው? እንዴት ነው እኛ ጥሩ ጊዜ ይመጣልና ብለን የምንጠብቀው? አትጠብቁ። የመሬን ነው የምላችሁ፣ አትጠብቁ። ምክንያቱም እኛ ጥሩ ስራ አልሰራንም። የሚያሳፈር ስራ እየሰራን እንዴት እኛ ጥሩ ነገር እናገኛለን ብለን እናስባለን? ያሳፍራል። ወላሂ ያሳፍራል። ይህ ነገር መገደል አለባቸው። ሁሉም ሰው ይገደሉ ይበል። ሰው እንዴት የወለደውን ላይ አሳልፎ ይሰጣል? ሰው እንዴት የወለደውን ላይ ግደሉልኝ ይላል? አረ በጣም ነው የሚያሳፍረው ቤተሰብ፣ በጣም ነው የሚያሳፍረው። ከምንም በላይ ከምነግራችሁ በላይ አዑዙ ቢላ። እናት ልጇን 9 ወር አርግዛ ወልዳ ደክማ አሳድጋ ለእንጀራ አባት ሰጥታ አስደፍራም አስገድላም። ምን አለበት ለአባትየው ብትጥላት? ምን አለበት አባትየው እንደሆነም እንዴ እሷ ብትጥላት እንኳን የአባት ዘመድ እንኳን አይጥላትም ይሆናል። ወይም የእሷ ዘመድ የእናት ዘመድ ቢጥላት የአባት ዘመድ ላይ ጥላት ይችላል። የምር ይህ ነገር በቃ ሁላችሁም እነዚህ ሰው ይገደሉ ማለት አለባችሁ። መልሳችን በቃ ከመንግስት ወይም ከህግ ይገደሉ ብሎ መደንገግ ያለበት ነገር ነው። ምክንያቱም ነገ በሌሎች ልጆች ላይ ይህ ነገር እየተደጋገመ ከ1 ከ2 ከ3 ከ4 እያለፈ ነው። ህፃን ልጅ እየተደፈረ እየተገደለ እንዲህ ዝም ይላል ሰው? እናንተ የእናንተ ልጆች ወይም የኛ ልጆች አለመደፈራቸው ነው እንዲህ ማየት ያለብን። ነገ ላይ ምን ይፈጠራል? ህፃን ልጅ ሲያዋቸው ራሱ የሚያጓጉ እንኳን ሊገደሉ። ምን አይነት ጊዜ ላይ ነው ያለነው? ምን አይነት ዘመን ላይ ነው ያለነው? ኢትዮጵያዊ ነኝ ለማለት ያሳፍራል። ቤተሰብ ያሳፍራል። የምር እንዴት እንደዚህ ሊሆን ይችላል? ሐስቢ አላህ ወኒዕመል ወኪል። ቆሻሻ ህሊናቸው እነዚህ እንደ ሰው የማያስቡ ቅንጭላታቸው በግ እንኳ ተመለስ ስትሉት ይመለሳል።
ሶሻል ሚዲያ በአሁኑ ሰዓት የማይከታተል ሰው የለም። የነዛን ህመም ሳይውል ሳያድር በገዛ እናት በወለደቻት እናት ባል መደፈር አያሳፍርም? እኛ አይደለንም የእናት አባት ቀርቶ ማለት ነው። ጎረቤት እንኳን የሀገር ልጅ እንኳን ቤተሰብ ነበር የምናየው። ልክ ቤተሰቦቻችን ወንድሞቻችን የዳር ሰው እንኳን አድርገን አናስባቸውም። የምር ያሳፍራል፣ ነውር ነው። አላሁ ሙስተዓን። በስ እሱ የተሻለውን ጊዜ ያምጣልን፣ ለእኛ ጥሩውን ጊዜ ያምጣልን ነው የምለው። ሌላ የምለው ነገር የለኝም። ሌላ የምተነፍሰው ትንፋሽ የለኝም። ትንፋሽ ሁሉ ተቋርጧል። እንዴት ሰው እናት ለልጇ ተሞታለች እንጂ ልጇን አሳልፋ በአሰቃቂ በአሳፋሪ ሁኔታ አታስገድልም። እኛ የጎረቤት ልጆች እንኳን ዘመድ እንኳን ባይሆኑ ልክ እንደ ዘመድ ልክ ወንድሞቻችን እናት አባታችን እንደምንፈራው ይገለናል፣ ተገለናለች ብለን ነው የምንፈራው። የምሬን ነው የምላችሁ። ወላሂ በጣም ያሳፍራል፣ ነውር ነው። አላህ ለእኛ ጥሩ ጊዜ ያምጣልን። እነኚህ ሰዎች መገደል አለባቸው። የእነዚህ ሰዎች ግድያ ካላየን ኢትዮጵያ ከዚህ በኋላ ህፃናት እየተደፈረ እየተገደለ ነው የሚቀጥለው። ምክንያቱም የእኛ ልጆች ዛሬ ላይ ጥሩ መሆናቸውን አተው። ለእነዚህ ልጆች ድምፅ ሆነን መፍትሄ ካላመጣን ነገ ጠዋት እመኑኝ ልጆች እየተደፈሩ እንደሚያልቁ እየታወቀ ነው። ቪዲዮውን ተቋረጠ ወይስ አልተቋረጠ? እየቀጠለ ነው እና ቤተሰቦቼ ቪዲዮውን ማቋረጥ ነበረብኝ ግን አላቋረጥኩትም። ሴትዮዋ እየደወለችብኝ ስለሆነ በመካከል ምንም ማድረግ አልቻልኩም። ሁላችሁም ላይክ፣ ሼር አድርጉ፣ ሰብስክራይብ አድርጉኝ። ቤተሰብ የሆናችሁ ቻናሌን ተቀላቀሉ እባካችሁ። ልጆቻችሁን በአሰቃቂ በአሳፋሪ ሁኔታ አታስገድሉ። ልጆቻችሁን ጠብቁ። ዘመኑ ከፍቷል። አላህ መጨረሻቸውን ያሳየን። የነህን ሰዎች ተገለው በቃ በአደባባይ ተገለው ሰነቆሻሻቸው ህዝቡ መቀጣጫ የህፃን ልጅ መቀጣጫ እንዲሆን ማድረግ አለብን ማለት ነው። ቤተሰቦቼ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንዴት አበረታቱኝ ከጎን የሆናችሁ በትህትና ጠይቃችኋለሁ። በመካከል ስልክ መጣብኝ ቋርጣም ብዬ ነበረ፣ አልተቋረጠም። ቪዲዮ እንደቀጠለ ነው እና ሁላችሁም ላይክ አድርጉ፣ ሰብስክራይብ አድርጉ። ቤተሰቦቼ በጣም ውስጤ ቆስሏል ወላሂ። በእነህ ህፃን ልጅ እየተደፈሩ በሚገደሉት ህፃናቶች ልቤ ቆስሏል፣ ታሟል። እናንተም እንደኔ ትሆናላችሁ ብዬ ተስፋ ነኝ ማለት ነው። በቃ ይህ ነገር መቆም አለበት። አንድ ጊዜ ጠብቁኝ።